ከራለሁ ግን ደግሞ አይሳካላቸውም። ልትለኝ የፈለገው ገብቶኛል። አንተ እድለኛ ነህ። እድል ሸለማለች። ብትኮራ ደግሞ ይገባል። አይ ጥሩ ነው። ዋናው የእናንተ መስማማት ነው። አዎ ልክ ነሽ ሰላም። ዋናው እኛ መስማማት ነው። ከዚህ በኋላ ማንንም በመሀላችን ላለማስገባት ተስማምተናል። እኔ ነኝ ጥፋተኛው። እችን የመሰለች መልአክ የሆነች ልጅ ከማንም ውርጋጥ ጋር ትሆናለች ብዬ ማሰብ አልነበረብኝም። ዳግም አቁም። ምን ለማድረግ እየሞከርክ ነው? አይ ጥሩ ነው። የተፈጠረውን ከተረዳ መልካም ነው። ለማንኛውም ዛሬ ለተፈጠረው ግርግር ሳሚ ተጠያቂ ነው። ለዛም ደግሞ ይቅርታ ሊጠይቀህ መጥቷል። ሳሚሻ ዳግምን ይቅርታ ሊጠይቀው መጣ? ይገርማል። አረ አያስፈልግም። ምን አጠፋና ነው ይቅርታ የሚጠይቀኝ? ከሚስቴ ጋር ስለተቀመጠ ነው ይቅርታ የሚጠይቀኝ? እንኳን እሱ ማንም አብሯት ሊቀመጥ ይችላል። ታዲያ አብሯት የተቀመጠ ሰው ሁሉ የመጣ ይቅርታ ሊጠይቀኝ ነው? እሷና እሱ እኮ በፍጹም አብሮ ሊሆን እንደማይችሉ እያወቅኩኝ በመናደዴ እኔ እንደውም ይቅርታ መጠየቅ ያለብኝ። በዛ ላይም እኮ እጅን አንስቼበታለሁ። ይቅርታ ሳሚ፣ በፍጹም ሊሆን በማይችል ነገር ነው የተናደድኩብህ። እንዴ ሰው ቢሰማው እኮ ይስቅብኛል። ዳግም ይቅርታ። አረ አያስፈልግም። አንተ እኮ ዳግም ይቅርታ ሲባል እንደዚህ ነው እንደሚባለው? ምን ሆና ነው ግን ዳግም? ከሳሚ ጋር የቆየ ቂም ነው እንዴ? እንደ ነገረኛ ባልቴት እኮ ነው ያደረገው። ሳሚ ዳግም ምንም እንዳልተፈጠረ ገብቶታል። ስለዚህ አንተ አትጨነቅ። እሺ በቃ ዛሬ ጎረቤቶቻችንን እንቅልፍ ነስተናቸዋል። ነገ በጠዋት እያንዳንዳቸውን ይቅርታ እንጠይቃለን። ጥርሱ ይርገፍ ደግሞ ይስቃል እንዴ በጣጣ። በሉ በቃ ሰዓቱ ሄዷል። አሁን ሁላችንም እንረፍ። አዎ ሰላምዬ፣ ብናርፍ ነው የሚሻለው። እንደውም ከፈቀድሽልኝ ዛሬ ብሌን እኔ ክፍል ብታድር በጣም ደስ ይለኛል። ከዚህ በኋላ እኮ ቀለበት አስረናል። ያው እንግዲህ ወደ መሰብሰቡ ነው የምንሄደው። ያው ከዚህ በኋላ አልፎ አልፎ አንድ ላይ እያደርን ብንላመድ መልካም ይመስለኛል። እንግዲህ አንቺ ከፈቀድሽልኝ ማለት ነው። ብሌን አታደርጊው፣ አይሆንም። ከሱ ጋርማ አታድሪ። እሱ እኮ ነው እኔ ለማናደድ እንደዚህ እያደረገ ያለው። እሺ አትይውም ብሌን። ኧረ እኔ ምን ገዶኝ? መጀመሪያም እኮ አልሰማ ብላኝ እንጂ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። ሰላም ብሌንን ካሁን በኋላ ሳሚ ህይወትሽ እንዳይገባ አድርጌ ከዚህ ቤት እንድሄድ አድርግኝ፣ አለዛ ግን አንቺና ዳጊ መለያየታችሁ ነው። ሳሚ እጅግ በጣም እየተጎዳ ነው በአንቺ ፍቅር እንደምወደሽ እርግጥ ነው፣ ግን ከዚህ በላይ መጎዳት የለባትም ስትል ሰላምዬ ትነግራታለች። ብሌን እትዬ ቆይ ምን ማድረግ አለብኝ ብላ ስትነግረው ዳግን የምትወጂና ዳግን ማግባት የምትፈልጊ ከሆነ ሳሚን ማስከፋት ግድ ነው እና ከዚህ እንዴት ንገሪ፣ እስከ መጨረሻው ከህይወትሽ እንዲወጣ አድርግ እንጂ ይህ ነገር ጥሩ አይመጣም ስትል ትነግረዋለች። እሱም እሺ በማለት እሺ ብትለውና ለሳሚ ለማናገር ግን ብሌን በጣም ከባዳት ሄድ ከዛ ለማለት ጨነቃት። ምክንያቱም ገኒ ሰላም እንዴት እንደዚህ ያደረገች? እንዴት ጎዳና ለጣለች? የገዛ ልጇን ጎዳና የጣለችው ለኔ ልጅ እንዴት ትሆናለች? በማለት ስትበሳጭና ቃልን ተነሽ ብላ ወደ ቤቷ ይዛ ትሄዳለች። እናቴ ከቤት አባራኛለች ብላ ስትነግራት ለምን እንዳባረቻት እየጠየቀቻት ነበር። አልማዝ በህይወት እያለችው ሞተች ብለሽ ሰላምን እንዳሰቃየሽ አውቀዋለሁ። ሆኖም ግን በሷ መፍረድ አይቻልም። ግን ቢሆንም አሁን ተነሽና ወደዚህ ነይ ብላ ወደ ቤቷ ይዛት ትገባለች እና ሰላምን በአካል አግኝታ ልታወራት እንደምትፈልጉም ወይዘሮ ገኒ ግቢ እንጂ ምን ፈልገሽ ነው? ምን ልረዳሽ? ቃልን ጎዳና ላይ ወድቃ አግኝቻት እኔ ጋር ያለችው ውጭ ነበር አደረችው። ብርዱ ብዙ ነገር ሆናለች ሲል ትነግራለች። ወይኔ ልጄ እንደዛ ሆነች በማለት ትደነግጣለች። ነገር ግን ይህን ነገር ሳንሳት ነው አሁንም ቃል እያስመሰለች እንደሆነ እርግጠኛ ነበረች። ዳጊን ሳሚን በጭራሽ ካሁን በኋላ አትቅረቢ፣ ሳሚን ህይወታችንን መሀል እንዲገባ አታድርጊ፣ እኔና አንቺ ብቻ በቅርቡ እንጋባለን፣
እያለ ብሌንን ለማሳመን እየጣረ ነበር። እሷም እባክህ ዳጊ የሌለ ነገር እየፈጠርክ አይምሮን አታስጨንቅ፣ እኔና ሳሚ መሀል ምንም ነገር እንደሌለ ታውቀዋለህ። ስለዚህ እባክህ የማሆን ነገር አታስብ በማለት ትነግረዋለች። ነገር ግን እሱ ምንም ነገር መስማትና ማዳመጥ አልፈለግም ነበር። እና እናቴ መታ ነበር እዚህ ሐረግን እንዳጋጣሚ መንገድ ላይ አግኝታ ለሰላም ሁሉ ነገር መናገር እንዳለባትም ብትነግረውም ቢሆንም ግን ቃል ያደረገችውን ነገር ከአሁን በኋላ ይቅር የማይባል ነገር ነው። ይቅር እንደምትለች ሰላም ሂጂና ይቅርታ ጠይቃት፣ ያቺን ምስኪን ሴት እንደተጫወተችባት ብላ በጣም ተናዳ ነበር። እናም ሐረግን እና ትክክለኛ ወላጇ እሷ እንደሆነችም ጭምር ለገኒ ትነግራትና ገኒ ይህንን ማመን አልችልም፣ እች ልጅ ብዙ ነገር ዋሽታለች፣ ይህን ሁሉ እንዲያደርግህ እንድታረግ የገፋፋት እርግጠኛ ነኝ ያክፉ ባይሉ ነው የሚሆነው። ስለዚህ እች ልጅ ልንረዳት ይገባታል። አሁን ከጥፋቷ ትማራለች። ያደረገችው ነገር ነውር ቢሆንም አዎ እኔም በትንሿ ምን አይነት መጥፎና ባለጌ ልጅ እንደሆነች አውቀዋለሁ። ግን ይህን ውስጥ የገባችው አንድ ነገር ተቸገራ ምን እንደምትፈልጉ እስቲ እንጠይቃትና እንረዳ። የተረዳሽን አንቺ ብቻ ነሽ። እናቴም ሆነ ወላጅ እናቴ ሊረዱኝ በጭራሽ አልቻሉም። እንዲሁም አውጥቶ ነው ያባረሩት ስትል ማልቀስ ጀመረች። ላደረጉኝ ነገር እያንዳንዱ አስከፍላቸዋለሁ ብላ ጭራሹ ወደ ኋላ ተመልሳ ዛቻውን ትጀምራለች። ከምንም የማትቀየር አሁንም ቢሆን ከጥፋታቸው የማትመለስ ያ የተረገመ ባይሉም የእጁን እሰጠዋለሁ እሱንም ሁሉ ነገር ብላ ትወስናለች። ትሰሚኛለች ቃል ተሳስተሽ እዚህ ስልክ ላይ ደግመሽ እንዳትደውይ ብዬሽ ነበር። አሁን ደግመሽ ደውለሽ ያደገልሻለሁ ብሎ ይዝትበታል። የተፈጠረውን ነገር በሙሉ ለሰላም ልትነግረው እንደሆነና ትክክለኛ ልጇም እንዳልሆነ ትክክለኛ ልጇም ብሌን እንደሆነችም ልትነግረው እንደምትፈልገው እየነገረች ነበር። ትክክለኛ ወላጅ እናቷ ብሌን ሰላም እንደሆነ ያውቃታል። እሱ ሰላም ብሌን ምንም መስማት እንደማትፈልግ ሆነ እሱ ውሸት እንደሆነ እየተረዳች ነበር። ነገር ግን ሳሚ ላንቺ እሺ እኔ ከዚህ እሄዳለሁ፣ ነገር ግን አንድ ነገር ልነግርሽ እፈልጋለሁ ብሌን ብሎ በድጋሚ ትክክለኛ ወላጅ እናትሽ ሰላም ነች፣ ከፈለጋችሁ በዲኤንኤ ምርመራ ማረጋገጥ ትችላላችሁ ብሎ ይሄዳል። ሰላምም ጭራሽ ይህንን ማመን አልችልም እና ትክክለኛ ልጄ ብሌን ነች ማለት ነው? አይ ይሄማ ሊሆን አይችልም፣ አሁንም በድጋሚ የማውን ነገር እንዳስብ እያደረገኝ ነው ብላ ትጮዋለች። እውነት እልሻለሁ ሰላም ምንም እያዋሸሁሽ አይደለም፣ ከፈለጋችሁ በምርመራ ማረጋገጥ ትችላላችሁ። ሳሚ ብዙ ነገር አድርጎናል፣ አልማዝ እንድናገኝ ረድቶናል፣ ብዙ ነገር ሆኖልናል። ስለዚህ ሳሚ እንደ ወንድሜ ነው እንጂ ስለኔ ነገር ምንም አስበን አናቅም። እባክህ ዳጊ የማውን ነገር እያሰብክ ራስን አትጉዳ ስትል ትለምናለች። ነገር ግን ዳጊን አላቅም ብቻ ሳይው ደሜ ይፈላል፣ እጅግ በጣም እጠለዋለሁ፣ አጠገብሽ ሳይ ማየት አልፈልግም ስል ይነግረዋል። አይ ሳሚ ድጋሜ እየዋሸኝና እየጎዳኝ ነው። አይ ሰላም በጭራሽ እየዋሸሁሽ አይደለም፣ ትክክለኛ ልጅሽ ብሌን ነች፣ እባክሽ መኝኝ። እኔ እንዴት የምትፈልጉ ከሆነ ይህንን እውነታ ተናግሬ ብቻ ነው የሚሄዱ፣ አታስቡ፣ እኔን ድጋሜ ላታዩኝ ትችላላችሁ። ነገር ግን ትክክለኛ ልጅሽ ብሌን ነች ብሎ ይነግራታል። ብቻ እመኔን የምትለው ነገር ትክክል አይደለም እና ትክክለኛ ወላጅ እናቴ እሷ እንደሆነች እየተናገረ ነው። ይሄ ውሸታም ነው፣ አስመሳይ ነው፣ እየዋሸሽ ነው። በዚህ ደግሞ ልብሽን ለመግዛት እየሞከረ ነው። በጭራሽ አትመኝ ስል ዳጊም ይናገራል። እኔ ምንም ነገር እየዋሸሁ አይደለም፣ እውነቱን እየተናገርኩ ነው። ታውቁኛላችሁ፣ ስዋሽና ስናገር ፊት ለፊት ነኝ። እኔ ምንም ነገር እየዋሸሁ እየደበቁ ቆይ ለምን ብዬ ነው ውሸት የምናገረው? ለምን ብዬ ነው የማዋሻችሁ? እናትና ልጅ አንድ ላይ መሆን ይገባቸዋል። ስለዚህ ትክክለኛ ወላጇ እሷ እንደሆነችም ጭምር ብነግራቱም ብሌን ግን መቀበል አልፈለገችም ነበር። ዳጊን ልታሳምነው ብትሞክረው ዳጊ ከእሷ ጋር በማይበት ሰዓት እጅግ በጣም ይቀናና ይናደዳል እና ዳጊም ሳሚም ሳይወድ ከዛ አካባቢ ለመሄድ ይገደዳል እና ብሌን ግን ከዛ ሄድ እስከ መጨረሻው ሄድ ለማለት ከበዳት እና እንደምትድ መናገር ብጨንቃትም ሳሚ ከዛ በሚሄዱ ዳጊ ደስተኛ ነው። ምክንያቱም ከብሌን አጠገብ እንደሆን በጭራሽ እንደማይፈልግና ብሌን ደግሜ እንደማያገኘት እያሰበ ካሁን በኋላ ይሄ ተረገመ አስመሳይ እዚህ ግቢ ውስጥ አይኖሩም ማለት ነው። ሰላምዬ አታስቡ፣ እኔ ሁሌም ከጎናችሁ ነኝ፣ አጠብቃችኋለሁ። እሱ ብሄድም አስፈላጊ አይደለም የማይሆን ነገር እያለ አይ ዳጊ በኃይሉም ምን አይነት ሰው ቢሆን እንደሆንክ ብታቅ ኖሮ እንደዛ አትሉም። በትንሹ በደንብ አውቀዋለሁ። እናም እየተፈጠረ ያለው ነገር ጠንቅቀው እንደሚያውቅም ትነግራለች። ሆኖም ግን
ሳሚ ያደረክልኝ ነገር በጣም አመሰግናለሁ እና ከጭንቀት ከብዙ ነገር ነው የጠበከኝ ያዳንከኝም። ለዛ መቼም አልረሳም። በማንኛውም ሰዓት መተህ መጫወት ትችላለህ። ግን እዚህ መኖር አንተና ዳጊ ጥሩ ስሜት ላይ አትሆኑም። አንተ ብሌን ትወዳታለህ፣ እሷን እያየ መጎዳቴ ነው። ስለዚህ ልጄ እባክህ ስትጎዳ ማየት አልፈልግም። ስለዚህ አሁን ደስተኛ መሆን አለብህ ስልሽ ትነግረዋለች ማለት ነው። ሰላም እኔ ምንም ነገር ልላችሁ አልችልም፣ ነገር ግን ወንድምሽ እጅግ በጣም አደገኛ ነው፣ ሊጎዳችሁ ስለሚችል እንድትጠነቀቁ እፈልጋለሁ ስትል ትነግሯለች። እና ቃል ጎዳና ወድቃ እንዳገኘችው ለብሌን ገኒ እየነገረችው ነበር። እውነትሽን ነው እና ሪስቴ? አዎ ጎዳና ላይ ወድቃ አግኝቻታለሁ ብላ ስትነግሯት ብሌን በጣም ተደነግጥና አሁን ከኔ ጋር ነች፣ ምንም ነገር አታስቡም፣ ነገ ጠዋት ሂጃት ወደዛ መጣለሁ። ሰላም ምን በበደላት ነው እንደዚህ ጎዳና ላይ ያለ ልብስ ያለ ምንም ነገር የጣለቻት? ምንም ነገር እኮ አልነበራትም፣ ብታያት እጅግ በጣም ታዛዝንሻለች ስትል ትነግራታለች። ሌለና ስለመሸን እዚህ ታድራለህ እና እባክህ መጥፎ ነገሮችን አታስብ፣ ነግራለሁ። እኔ አንተ ባራ ብቻ ነኝ፣ አንተ ነው ሁሉ ነገሬ። ስለዚህ መጥፎ ነገር እንድታስብ አልፈልግም ብላ ትነግረዋለች። ሰላምም እንደምን ብለ ይቅርታ መጠየቅ አለብህ ብላ ሳሚ ይቅርታ ለማስጠየቅ ዳጊን ይወስናል። እናም ዳጊ ሰላም እንደምንም ብላ ሳምና ሳሚን ይቅርታ እንዲጠይቅ አደረገችው። እሷም እሺ ብሎ በይቅርታ ይስማማል። ዳጊ ግን ይቅርታውን ማጣጠል ጀመረ እና ድሮም በሱ መቀናት እንደሌለበትና በጭራሽ ያደረግኩት ነገር ትክክል እንዳልሆነ መቀናት ያለበት ሰው እንጂ ለማይረባ ሰው መቅናት የራሱ በጣም ያናደኛል እና በዚህም እንደውም እኔ ስለመታሁትና በሱ መጠርጠሬም ራሱ ይቅርታ ልጠይቅ እፈልጋለሁ እንጂ የእሱን ይቅርታ በጭራሽ እንደውም እኔ በመታውና በሱ በማይሆን ሰው በመቅናቴ በጣም ተናድጃለሁ። ምክንያቱም ብሌንን የሚያገኘው የታደለ ብቻ ነው። ብሌንን እጅግ በጣም አፈቅራታለሁ እና እሷም እንደምታፈቅረኝ አውቃለሁ ብለው ዳጊን ሳሚን ለማስቀናት እያደረገው የነበረው እንደውም ይብስ ብሎ አብረን ነው የምናድረው ከዚህ በኋላ እዚህ እኖራለሁ ብሎ ይነግራታል። ሰላም እኮ ከመጀመሪያም ነግሬክ ነበረ እዚህ እንድትኖር አንተ ነው እንጂ ያልፈለግከው ስትል ትነግራለች። አዎ ልክ ነሽ፣ የማውን ነገር በማሰቤ በመነዳዴ በጣም አፈራለሁ። እናም ብሌንም አሁን እዚህ እንድኖር ትፈልጋለች። እንግዲህ እኔና ብሌን ቀለበት አስረናል። እጇ ላይ ያለ ቀለበት እንግዲህ ትልቅ ነገር ነው። እኔና እሷ በቅርቡ ባልና ሚስት እንሆናለን። ስለዚህ ብሌን ዛሬ እኔ ጋር እንድታድር እፈልጋለሁ ሰላም ብሎ ይጠይቃታል። ሰላምም በእኔ ምክል ምንም ችግር የለውም። ስለዚህ እንግዲህ ሚስት ያለው ሚስቱን አቅፎ ይተኛል፣ ሚስት የሌለው ራሱን አቅፎ ይተኛል ብሎ ሳሚን ለማናደድና ሳሚን ለማስቀናት እያደረገ ያለው ነገር ትክክል አልነበረም። ሰላምም ዳጊ ምንድን ነው ከዚህ በፊት ቂም ነበረው እንደ ሳሚ ላይ ሳሚን ለማናደድና ለመጉዳት ሲናገር የነበረው ቃል በጣም ያሳፍር ነበር። ዳጊ ግን ጥሩ ነገር አልሰራም። ሳሚን ለመጉዳት ብዙ ነገር ተጠቀመ። ወይኔ ምስኪን ሳሚ እያለች ነበር። ሳሚ ብሌን እሱ ጋር ለማደር ስትወስን አይኖቹ እንባ ሞልቶ እያለቀሰ ነበር። እርግጠኛ ነኝ ይህንን በጣም ተጸጽታለች ባደረገችው ነገር። ግን እኮ ብሌን የገዛ ልጄን አውጥቼ ጎዳና ላይ ጣልኩት እና ገኒ ብትቆጣም ልክ ነች እና አሁን ገኒ ጋ ነው ያለችው። አዎ እናቴ ጎዳና ላይ መንገድ ላይ አግኝቻት ይዣት ከጸበል ስትመለስ ነበረ መንገድ ላይ ወድቃ ቃሌን አገኘቻት እና እትዬ ቅር ካላለሽ ይቅርታ ብታረግላትና አብረህ ብትመለስ ወደ ቤቷ ደስ ይለኛል ብላ ትነግራለች ብሌን። እሷ እኮ አንቺን ለማጥፋት ብዙ ነገር ነው የምታደርገው፣ አንቺ ግን ለእሷ እያሰብሽ ነው። ምን አይነት ልብ ነው ግን ያለሽው ልጄ? ቃል ከተንኩላና ከመጥፎነቷ መቼም አትማርም እያለች ነበር እና ምንም ማድረግ አልችልም፣ ግን ቢሆንም እናቴ እንዴት ቃላን ቤት አስገባሽ? ብዙ ነገር እኮ አርገሽ ነበር እያለች ነበር። ምን ማድረግ ነበረብኝ? ጎዳና ላይ ሆነ እኮ ተደፍታ እያለቀሰች ነበር። እንደዛ ሆነ ጥያት መሄድ አልቻልኩም። እንደምንም ብያ ልክ ሳያት እኔ ለተደፍታ እጅግ በጣም ስቅስቅ ብላ እያለቀሰች ነበር እና እንደዚህ ሆነ ጥዬ መሄድ ነበረብኝ እና ሰላሜን ስትሰማ ከኒ ግን ባለፈው ልክ እንደዛ ሱማ ስታጣላትና ብዙ ነገር እያለቻት ነበር። አሁን የእሷ ትከሻ ላይ ተደፍታ ማልቀስ ራሱ ይገርመኛል። ምክንያቱም ገኒን ብዙ ነገር ስትላት ነበር። ሰደበችኝ፣ ምግብ ከለከለችኝ፣ ብዙ ነገር ብላ ሱማን እያጠፋች ነበር። እናትሽን ከሆነ አንቺም ጥሩ ልብ ነው ያላችሁ
በጭራሽ እኮ አንቺ እዚህ እንድትሆን አትፈልግም። እሷ ከዛሬ ነገ ትቀየራለች ብዬ ጠብቂያት ነበር፣ ግን መቼም ልትቀየር አትችልም። ቃል እጅግ በጣም አደገኛና መጥፎ ልጅ ሆናለች። ታዲያ ምን ማድረግ አለብኝ? ትቀየራለች ብዬ በጠብቅ እየባሰ ነው እንጂ ጭራሽ እኮ ምንም ልትቀየር አልቻለችም ልጄ። እናትሽ ግን እድለኛ ነሽ፣ አንቺ ስላለሻት እያለች ስትነግራት ነበር። እትዬ እኔም ሁሌም ከአንቺ ከጎንሽ ነኝ፣ አታስቢ እያለቻት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር።